ስጋ ደግሞ 1 ኪሎ 650 ብር። ጌታ ሆይ የጤና ነው። እኔም ነው 1 ኪሎ ገዛለሁ ብዬ እንጂ 1 ኪሎ ከግማሽ ምን ያደርግልኝ በሺህ ብር ጽድት ብሎ ነው የረጋ። ድንገት ተያዘች። በግ 30 ሺህ 40 ሺህ እየተሸጠ ዶሮ 4 ሺህ እየተሸጠ በሬው በስንት ገዝቶ ነው በ600 የሚሸጠው የሚለውን ነገር ሌላ ጥያቄ ይፈጥራልና። ሰላም ውድ ቤተሰቦቻችን ሰላማችሁ ዝት ይበል በያላችሁበት። እንኳን ለብርሃነ ትንሣኤ በዓል በሰላም አደረሳችሁ። እንግዲህ በጠዋቱ ፍየል ዶሮ አትሰቡት አልገዛንም። ምክንያቱም ፍየል በጣም ውድ ናቸው። 30 ሺህ 40 ሺህ 20 ምናምን እንኳን የለም እና ዶሮ ደግሞ ትላንት ውሏችን ጆን ዳንኤል ጋር ነበርና ምሽት አምሽተን ስንመጣ ለአንድ ዶሮ 3500 4000 ብር ነበር። እንደዚህ ከሆነ ለሚ እኔ መድከም አልፈልግም። 4000 ብር ገዝቼ ኮተቷ ብዙ ነው አልፈልግም። ስለዚህ ስጋዬን ገዝቼ ብውል ይሻለኛል የሚል ሀሳብ መጣና አሁን ስጋ ደግሞ እኔ ኢንፎርሜሽን ከሰማችሁ የበሬ ስጋ 600 ነው መሸጥ የሚቻለው ተብለዋል አሉ። እኔ አይመለከተኝም፣ ግን ምንድነው ጭንቅላት ጋር የሆነ ጥያቄ ይፈጥራል። ምክንያቱም በግ 30 ሺህ 40 ሺህ እየተሸጠ ዶሮ 4 ሺህ እየተሸጠ በሬው በስንት ገዝቶ ነው በ600 የሚሸጠው የሚለውን ነገር ሌላ ጥያቄ ይፈጥራልና እኔ በሺህ ምናምን ብር የበሬ ስጋ በገዛ ነው ይሻለኝ። አይ በ600 ብር ሌላ ባዕድ ነገር ሌላ የማይሆን ነገር እንዳይሆን በተለይ አዲስ አበባ እኔ ስጋ ቤት በጣም ነው የምፈራው። ጭንቅላቴ ጋር ራሴ ሳልኩት ሊሆን ይችላል እና ፈጣሪ ከእንደዚህ አይነት ነገር ይጠብቀን። ስጋ ቤት ነው አሳያችኋለሁ። እዛ ጋር ደግሞ ላሳያችሁ ባይዘው 30 ሺህ 40 ሺህ መግዛት የማይችል 3-4 ሆኖ ቅርጫት ነው የሚገቡትና ታች ላሳያችሁ። ያው እዚህ ጋር የምታዩት በሬ ነው። ይሄ የበሬ ቅርጫ ነው። እዛ ጋር ደግሞ ፍየሎች አሉ። እነዛ የፍየል ቅርጫ ምናምን እንትን የሚያደርጉ ናቸው ማለት ነው። ፍየልም ቅርጫ ይቻላል ላችሁ ፈልጌ ነው። ሰላም አደራችሁ። እንኳን አደረሳችሁ። እሺ ቤተሰቦቻችን እንግዲህ ያው ስጋውንም ገዝተናል። ለ1 ኪሎ ከግማሽ ነው የገዛ ነው። ዋጋው እንደጠበቅ ነው አይደለም። አሪፍ ነው፣ በጣም አሪፍ ነው። ምክንያቱም እኔ በዛ ዋጋ መግዛት አልፈልግም። ለ1 ኪሎ 1500 ማለት ነው። ስለዚህ እዚህ ጋር ደግሞ ለልጆች ዳቦ ገዝተናል። አሁን ቤት እንሂድና እንግዲህ ቤት ባፈራው ክሽንችን አድርገን በዓላችን ድምቅምቅ እናደርጋለን ማለት ነው። ይሄን ቪዲዮ ላይክ ያላደረጋችሁ ላይክ ያደረጋችሁ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወይኔ እኔ በ600 መግዛት አልፈልግም ነበር። ማርያምን እምላችሁ አልፈልግም መሰላችሁ። የሆነ ጊዜ ለሚጋ ምግብ ቤት ገባና የመጣው ጥብስ መረቅ ያለው ማለት ነው። መረቁ መረቅ አይል ስጋው አይታኘክ። ምን እንዴት አድርጌ ልንገራቸው? ከዛ በኋላ ሳይኮሎጂካል በጣም እንትን ብያለሁ። ይደብረኛል ማለት ነው። ስጋ ውጭ ላይ መጠቀም እስኪደብረኝ ለራሱ ማለት ነው። እና እንግዲህ አሁን ስጋ የገዛናቸው ወይስ አዲስ አበባ ስጋ ምናምን ብዙ ቤቶች ይሰራሉ በማንኛውም እንትን ማለት ነው። በአሁኑ ሰዓትም እየሰሩ ነበርና አሁን የገዛበት ቤት ግን 2 ወር ለራሱ ዝግ ነው የነበረው። አይሆፕ እምነታቸው ጋር ጥሩ እንደሚሆኑ። ስለዚህ እምነቱ ጠንካራ የሆነ ወይ ደግሞ ሃይማኖት እንትን የሚያደርግ ደግሞ እንደዚህ አይነት ነገር ላይ አይገኝም። ሳይኮሎጂካል እንደዛ የራሴን አሳምኛለሁ። ሀዬ ላይክ እያደረጋችሁ ይመቻችሁ፣ እንገናኛለን። አሁን ደግሞ የምንቀበለው እቃ ስላለ እዚህ ድረስ መጥተናል። እንኳን አደረሳችሁ። የበዓል ስጦታ እየሰጠን በየቤት እየዞርን በቃ የበዓል ስጦታ እየሰጠን ስላለ ስጋ የለወስ ነው እጄ የሚዘረጋው። ደህና ነህ? ይሄ ስጋ ገዝቼ የእኔ ቆንጆ በእውነት ስጋ ነው። እንትን እርጎሎስ ነው የመጣሁት። አዎ ደህና ናቸው። እንኳን አደረሳችሁ ቤቶች። በሉሽ እርጎ እቃችን አንተው
አይ ብሎግ ነው። አይ ኋላ በስነ ስርዓት ጥሩ ነው እንጂ እንዴ ድንገት ወየ የረጋ ድንገት ተያዘች። ረግቷል አሰርጊ ነው ወስዶ እንዴ ይችላልሽና የእናንተን ግን አላየሁትም። የኛን አውቃችሁ ሳታስረጉት ቀርታችሁ ከሆነ ኧረ በስመ አብ ዋው ይላል ብራዘር። ማርያምን እንዲህ ይችላልሽና ይሄን 4 ሊትር ነበር መግዛት። በቃ ከዚህ ቤት ነው ከዚህ ሳልለው የእርጎውን ስለዚህ ኋላ በደንብ እንኳን አደረሳችሁ ካላችሁ እንፍላለን። እሺ መልካም ቀን። እሺ ባቦ አባትሽ ዳቦ ገዛልሽ። ቤተሰብ ደርሰናል እንግዲህ ለወይዘሮይቱ ያው ይሄ ይመስላል። ኦኬ እርጎ ሊረጋልሽ የአዲስ አበባ ወተት ሊረጋ ግደሉ። እኔን ስልስ ነው የምትሰሪልኝ። እኔ ስልስ ነው የምፈልገው። ስልስ መስራት ያዘገያል እንዴ? እኛ እጠቀማለሁ ካልሽ ይሁንና ተጠቀሚ። ወይኔ ለብቻ ያደርጋል። የሚገርምሽ የእነማሄ ይሻላል። አረጋጉ ማለት ነው። ትንሽ ከቆየ እኮ ሊረጋ ይችላል። ወይ ደግሞ ተነቃንቋል ማለት ነው። እዩ እስኪ ሲነቃነቅ ነው እንደዚህ የሚሆነው። ታይ እስኪ በመቴ እየረጋ ነው እኮ። እስኪ በደንብ ኧረ እንትን ብሏል። እስኪ እንትን አድርጊ። ወደታች ውሃ እኮ ገና ስለሆነ ነው። እስኪ በእውነት በጣም እኮ ነው የረጋው። አይታይሽም እንዴ? ምን ጠብቀሽ ነበር? ያጋር አይረጋም እንጃ። 2 ልብ አለኝ ማርያም። ኮንዲሽን ነው ብርድ ስለሆነ። ከዛ ደግሞ ወተቱ ጤነኛ ነው አይደለም። ራሱ ከዚህ በፊት ምን ሆኖብሽ ነበር? ውሃ ሆኖብኝ ነበር። በገና እዚህ ነበርና ሲያስጠላኝ ነበር። ስለዚህ ያው እርጎም ረግቷል። ስጋ ደግሞ 1 ኪሎ 650 ብር። ጌታ ሆይ የጤና ነው። እኔም ነው 1 ኪሎ ገዛለሁ ብዬ እንጂ 1 ኪሎ ከግማሽ ምን ያደርግልኝ በሺህ ብር እንጂ። ለምን አይ ፍሪጅ የለም ነገ ምናምን ገዛል ነበረ እንጂ ለጥብስና ለቀይ ወጥ ምናምን ስትይ ነበር። አይ እኔም የማይመለስ ነው የሆነብኝ። ስታዩ ለራሱ ስጋው ተሰቅሎ ማለት ነው ጭንቅላት ሄድ በማርያም እና እንደዚህ ያልክ ትገዛልኛለህ። ስለዚህ ይኸው ከብተሽ ይሁን ምን አገባኝ። ይኸው ራሱ ነው ልኳንዳ ቤት እኮ እንትን ናቸው ዘግተውት ነው የከረሙት። ማርያምን በጾም ሰዓት አልሸጡም። ፈጣሪ ያውቃል። ለ1 ኪሎ 500 ብር ደስ አለሽ? እኔ ለራሱ እንደዛ ሳይኮ አበሻ ፒፕል ምንም ማድረግ አይቻልም። እና ቤተሰቦች እዚህ ጋር ደግሞ እኔ ወለምቢታ ሰርቼ ነበር። ብዙ ጊዜ እንግዲህ በዓል ሲሆን የፋሲካ በዓል በተለይ እንግዲህ ያደኩበት ቁርስ ላይ ወለምቢታ ነው የሚበላው። እኛ ጋር እንደ ከተማው ዶሮ ምናምን አልነበረም እና እንግዲህ እሱ ነው ልምዴ። ወተት ገዛ 2 ሊትር ጥሩ ሆኖ ረግቶልኝ በጣም ነው ደስ ያለኝ። ማርያምን ማለት በወተት ካደጋችሁ ያው ትረዱኛላችሁ። ወተት ፍቅራችሁ እንግዲህ በጣም ነው ለየት ያለ ነው የሚሆነው እና የወተት ፍቅሬ በጣም ለየት ያለ ነው። ማርያምን በጣም ነው የምወደው ወተት እና በቃ ያረጋ መስሎ ይደብረኝ ነበር። እግዚአብሔር ይመስገን ረግቷል። ይሄን ያለው ወተት የምወደው እውነት የለም እና እዚህ ጋር እንግዲህ እየበላን ተሰባስበን እንደምታይን ልጆች ጋር መብላት ትንሽ ያስቸግራል፣ ግን ልጆቹ ደግሞ ከኛ መለየት ምንም አይፈልጉም። እዚህ ጋር እንግዲህ ቤተሰቦቼ ቁርሳችን በላን። ምሳ ደግሞ ጥብስ መስራት ፈልጌ እዚህ ጋር ካሬው እምቢ አለኝ ነው የምላችሁ። አይሰራም በቃ አለ አይደል? እውነቴን ነው የምላችሁ። እንዲህ ያለማጣም ሆነ ይሄኔ እኮ ብዙ ነገር ተዘጋጅቼ ይሆን ነበር ለባልና እዚህ ጋር ግን ሰነፍ ያለው እንደ አጋጣሚ ሆኖ ደግሞ ትናንትና ሌላ ቦታ ነበር የዋልነው። አልተመቸኝም ምንም ነገር በቃ ለማድረግ እና ማታ 3 ሰዓት አካባቢ ነው ቤት የደረስነው እና እዚህ ጋር እንደምታዩት ቢላ ምናምን ራሱ አላዘጋጀውም። አልከተፍም ሲለኝ ተውኩት ነው የምላችሁ። ለጥብስ ነበር የተገዛው ተውኩት።
ያንኛው ደግሞ በማሽን ነው የተፈጨው። አስከትፈን አለዋለሁ። እኔ ደግሞ በቢላ መስሎኝ ተከትፎ የሚመጣልኝና ግን ተፈጭቶ ነው በቃ ጌታዊ ልክ እንደ ድረት ተፈጭቶ ነው ይመጣልኝና እንግዲህ ምንም አማራጭ የለኝም። ሰዓት ደግሞ መቆጠብ ስለፈለኩ እንግዲህ ይህንን ጥብስ ስላደረገው ነው። ምንም አይልም እንግዲህ ልሰራው ነው። ምክንያቱም እስኪ ዩቲዩበር የሆናችሁ እዚህ ቪዲዮ ላይ ካላችሁ እንዴት ነው በዓል ቀን ቪዲዮ ለማድረስ እንዴት ነው የምታደርጉት? እስኪ ነገሩኝ በእናታችሁ። የሆነ መላ እስኪ ሹክ በሉኝ። ማለት እንዴት ነው የምታደርጉት? ንገሩኝ። ምን ያህል እንደሚያስቸግር መቼም እናንተ ትረዱኛላችሁና ንገሩኝ እስኪ በእናታችሁ። ሌሎቻችሁ እንኳን ላትረዱኝ ትችላላችሁና የጊዜ አጠቃቀም በቃ በዓል ቀን ምን ያህል እንደተጣበን እንደምንውል እኛ ነን የምናውቀውና የዛኔ ሰርተን የዛኔ ኤዲት አድርገን ፖስት ለማድረግ ና ብቻ አዛ ነው እና ብቻ እግዚአብሔር ይመስገን አንዳንድ ጊዜ በዓል ምን መሆኑን በደንብ ሳናጣጥመው ያልፍብናል እና ብቻ ምን ማድረግ አይቻልም። ስራ ስለሆነ እዚህ ጋር እያበድኩ ነው። ባይዘ ባገኘሁት አጋጣሚ ማበድ የኔ ስራ ነው። ፈታ እያልኩ ነው የምሰራው የሆነ ነገር። እውነቴን ነው የምላችሁ እና በቃ ደስ ነው የሚለኝ እየተዝናና የሆነ ስራ መስራት ምናምን ሳልጨናነቅ። በተለይ ደግሞ ቪዲዮ ከፍቼ ነው ብዙ ጊዜ እያዳመጥኩ ሰራለሁ። የምወዳቸው ፖድካስቶች አሉና እነሱን እያዳመጥኩ ነው ብዙ ጊዜ ክችን ኮንክ እያዳመጥኩ ነው የሚሰራው እና ቅድም አይታችሁኛ እንጀራ ጋገርኩ። ገንፎ ደግሞ ማታ ነው ሰርች ያደርኩት ምናምን ቀላል ነው። ብቻ ግን ሰዓት ቶሎ ለማድረግ እዚህ ጋር የተፈጨው ስጋ እንግዲህ ለጥብስ የተጠቀምኩት ነው እላቸዋለሁ። የኔ ጥብስ አሰራር ደግሞ ትንሽ ለየት ይላል። እንዳያችሁት እንግዲህ የበሬ ስጋ ሲሆን ደግሞ ገንፈል ሲል ውሃው ግዴታ ማጥለል አለብኝ። እኔ እንደዛ ነው የማደርገው። አጥል እያስቀምጠውና በኋላ ላይ ነው የሚጠቀመውና ሽንኩርት ደግሞ አቁላልቼ በደንብ ስጋው በደንብ ጠብሼ ዘይት አደርግና ከዛ በኋላ ነው ሽንኩርት ማድረገውና እናንተ የምትሰሩት እስኪ ኮሜንት ስር ጻፉልኝ። እንዴት አድርጋችሁ ነው የምትሰሩት? እኔ ያው መረቅ ያለው ጥብስ ስለምሰራ እንደዚህ ነው ማድረገውና የፋሲካ በዓል እንዴት ይዟችኋል ቤተሰቦቼ? በያላችሁበት ሁላችሁም እንኳን አደረሳችሁ ብያለሁ። በስደት ያላችሁ እግዚአብሔር አምላክ ፈቅዶ ወደ ሀገራችሁ ተመልሳችሁ ቤተሰቦቻችሁ ጋር የምታሳልፉበት ጊዜ ይስጣችሁ። በዓል ቀን በምን ያህል ድብርት እንደምታሳልፉት ይገባኛል እና አይዟችሁ ቤተሰቦቼ አይዟችሁ። ለሁሉም ጊዜ ያለው በቃ በተስፋ መጠበቅ ነው። እዚህ ጋር ደግሞ መረቅ እየሰራው ነው በቅመም ቤተሰቦቼ። እንግዲህ መረቅ እንደዚህ አድርጌ ነው የምሰራው እኔ። የሌላ አይነት ጥብስ አሰራር ሞክሩት፣ ይጥማችኋል። ባይዘው ይጥማል በጣም እኔ ወድጃለሁ በጣም። ሁልጊዜ እንደዚህ ነው የምሰራው። እንግዲህ ልጆቼም ሙለርም ተመችቶት ነው የሚበላው እና እንግዲህ ከፈላ በኋላ እንደዚህ ይጨምራለሁ። ጠብሼ ከጨረስኩ በቃ ይበቃዋል ብዬ ሳስብ እንደዚህ የመጨረሻ ላይ ነው ማስገባውና እዚህ ጋር እንደተፈጠረ ታውቃላችሁ። እዩት ቤተሰቦች፣ ያጠለልኩትን መቼም የበሬ ስጋ ጥብስ ስትሰሩ ውሃው ይገነፍላል ብያችኋለሁ እና አጥልየው ነበር ግን ስብ ብቻ ነው ደፋሁት። በቃ ምንም ማድረግ አልችልም። ስብ ደግሞ ለጤናችን ጥሩ አይደለም። በተለይ ደግሞ በበዓል ቀን እንደዚህ የስብ አይነቶች ስለምናበዛ ጤናችን በጣም ነው የሚጎዳውና እንግዲህ ደፍቻለሁ ቤተሰቦቼ። እንደውም ማጥለሌ በጣም ነው ደስ ያለኝ እውነት። ይህን ያህል ስብ እንግዲህ ውስጣችን ገብቶ እንደዛ ነው የሚረጋውና እንግዲህ ተጠንቀቁ። በዓል ቀን ሲሆን በተለይ ተጠንቀቁ ውድ ቤተሰቦቼ እና በያላችሁበት በተለይ በመዳን ቤት ሆናችሁ የምታሳልፉ በዓል ሂቶቼ መረረኝ የምትሉ ሂቶቼ በዝታችኋል። በውስጥ የምታወሩኝም አላችሁ። ላይፍ ስገባን ብዙ ጊዜ የምትሰለቸኝ በቃ ሀገር መግባት ፈልጋለሁ ግን ቤተሰብ እዛው እዚህ ከባድ ነው እያሉ ምናምን እያላችሁ እያወራችሁ ነው እና አይዟችሁ በርቱ። በያላችሁበት እግዚአብሔርን ያዙ ቤተሰቦች። በምታምኑት አምላክ ብቻ ጥብሳችን ደርሷል። እየበላን ነው ምሳ ቤተሰቦቼ። ልጆቼ ጋር ምናምን ብቻ ልጅ ያላችሁ ትረዱኛላችሁ እንዴት እንደሆነ ልጅ ጋር ስትበሉ ርብሽ እያላችሁ ብቻ ግን ያለነሱ ደግሞ አይደምቅም ደስ አይልም እና እየበላን እያያችሁ ግራ ገባች ያስቃል አንዳንዴ በስማ እና አይዟችሁ ቤተሰቦቼ። ነገን ተስፋ አድርጋችሁ ሳትሰላችሁ ስራችሁን ስሩ። መቼም ለዓላማ ነው የሄዳችሁት። ነገ ህይወታችሁን ለመቀየር ነገ ጥሩ ህይወት ለመኖር እስከሆነ ድረስ በቃ ተስፋ ሳትቆርጡ መስራትና እንግዲህ አይዟችሁ ብያለሁ ቤተሰቦች። መልካም በዓል በያላችሁበት። ሁላችሁንም በጣም ነው የምወዳችሁ። ቪዲዮችንን እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርገን እናመሰግናለን። እንወዳችኋለን። በድጋሚ መልካም በዓል ቤተሰቦቼ። ደህና ሁኑልኝ። ቀጣይ
በአሪፍ ቪዲዮ ተመልሰን እንመጣለን። እንወዳችኋለን። ባይ